አሁን እንግዲህ ጥሩ ጥያቄ ነው። አሁን እንግዲህ የተጠየቁት እንግዲህ ስለ ፋሲካው ጉዳይ ነው። በመጀመሪያ እኛ መረዳትና ማወቅ ያለብን ከግብጽ የወጣንበት እና ለምን ዓላማ እንደወጣን የሚያሳየውን ነው የምንማረው። እንደሚታወቀው አንድ ነገር ከመሰረቱ ካላወቅነውና ካልተረዳነው ወደፊት የሚመጣውን ነገር ለመቀጠል ቀላል ነገር አይደለም። ስለዚህ ምንድነው እኛ የምናለው መጀመሪያ ስለ ግብጽ አወጣጥ አሁን ይሄ በፋሲካ ምሽት ለልጆቻችን አባት ለልጆች ልጆች ደግሞ ለሚቀጥለው ትውልድ የምንተርከው ያንን የመጀመሪያውን ነው እና የግብጽ መጀመሪያ ምን ነበር እንግዲህ ዋና መጀመሪያ ምን ነበርና አዛ ነሱ ነው እንግዲህ መጀመሪያ እንደሚታወቀው ከባርነትና ነፃነት የሚባል ነገር አለ። አሁን ብዙ ጊዜ ሰምተው እንደሆነ በሁሉም ቦታ ነፃነት የለንም የተባለ ሀገሮች ራሱ በጦርነት ሁሉ እስካሁን እንዳሉ እናውቃለን። እንግዲህ እንደሚታወቀው ነፃነት ማለት በአይሁድ እይታ በኦሪት እይታ ነፃነት ማለት ከባርነት ቀንበር መውጣት ማለት ነው። ራስን መቻል ማለት ነው። ይሄ ማለት ራስን ቀን አድርጎ መሄድ በራስ ለምሳሌ ነፃነት ማለት ነው። በቀላሉ በአማርኛ ቋንቋ ስንገልጸው አንድ ሰው ልጅ አለው። ያ ልጅ ከቤተሰብ ቁጥር ነው ያለ። አሁን ያ ልጅ ትዳር ይመሰርትና ራሱን ችሎ ቤት ሲመሰርት ይሄ ከአባቱም ከሁሉም ነፃ ነው ማለት ነው። አሁን ራሱ ነው የሚመራው። ኃላፊነቱ ራሱን ይወስዳል ማለት ነው። ያንድ ነው። አሁን በዚህ ደግሞ በአይሁድ እይታ ደግሞ ነፃነት ማለት እንደሚታወቀው የሰው ልጅ ባርነት መቼ ነው የሆነው? አዳም ነው የሚጀምረው። አዳም ሁሉ ነገር ተዘጋጅቶለት ሁሉ ነገር ምንም ስራ ራሱ የለም። አሁን ስራ እኮ አሁን ዛሬ የምንሰራው እኮ ራሱ የባርነት እንትን ነው። የባርነት ስራ ነው። ያው አዳም ተረገመ ያክል ሁሉም ያለን ፈጣሪ ሁሉን ያው በስድስት ቀን እንደፈጠረ ይነግርና ከዚያ በኋላ መጨረሻ ላይ አዳምን እንደፈጠረ ይነግረናል ማለት ነው። አዳምን ከፈጠረ በኋላ ሁሉን ነገር አዘጋጅቶ ይሄን እነዚህ ነገሮች ብላ፣ ይሄኛው ደግሞ አንድ ነገር አለ የማይበላ ነገር፣ እሱ ነገር አትብላ፣ ከበላ ሞት ትሞታለህ አለው። አዎ ትእዛዝ ነው እንግዲህ የመጀመሪያ ትእዛዝ ከተፈጠረ በኋላ የተሰጠው መመሪያ ማለት ነው። አዎ ከዚያ በኋላ ምን አለ አዳም በሚስቱና በእባብ አማካይነት ፈጣሪ ያለውን ወደ ጎን በመተው እባብና ሔዋን ያለችውን በመስማት አትብላ የተባለውን በላ ማለት ነው። ትእዛዙ ተሳሳተ። ከዚህ በኋላ ምንድነው እኔ ያልኩን ትተህ ሌላ ፍጥረታትን ከሰማህ አንተው የነሱ ተገዥ ነህ ማለት ነው። ስለዚህ አንተ ከዚህ ቦታ የሰው ልጅ መኖሪያ ብቸኛው ነው እንግዲህ ገነት የሚባል ቦታ ነው አዳም የነበረበት። አሁን ከዚያ ወጥተህ ወደ ሌላ ዓለም አንተ ቀደም ወደ ተፈጠረበት ትመለሳለህ። እንደሚታወቀው አዳም ገነት ውስጥ አይደለም የተፈጠረው። ከተፈጠረ በኋላ ነው ወደ ገነት የተወሰደው። የተፈጠረበት ቦታ ሌላ ቦታ ነው። በኋላ ወደ ገነት ኤደን የምትባል ቦታ ነው እንግዲህ በእስራኤል ዙሪያ ነው የሚባለው። ኢየሩሳሌም እና ከዚያ በኋላ ነው እንግዲህ ወደ ገነት የወሰደው። እንግዲህማ ህግና ስርዓቴን ካልጠበቅ ተመልሰህ ወደ ነበርክበት ወደ ተፈጠረበት እና የመሬት ተገዥ ሆነ ማለት ነው። ከዚያ በኋላ ይሄ ሚስፖት አዳም ይባላል አይደለም? የመሬት ተገዥ ሆነ። አሁን ይሰራል፣ ይበላ፣ ይጠጣ፣ መጨረሻ ላይ ይሞታል። በቃ ሌላም ነገር ያላም የለው ማለት ነው። በዚያም የተነሳ ሁሉም የሰው ልጆች በሙሉ የአዳም ዘሮች በሙሉ ባርነት ውስጥ ገቡ ማለት ነው። ስለዚህ ሁሉም ያዳም ልጅ ባርነት ውስጥ ገባ ማለት ነው። ስለዚህ አሁን ይሄ በዚህ አይነት መንገድ ቀጠልና መጨረሻ ላይ አብርሃም ወደ እንትን ለመመለስ ፈለገ። ወደ ቀድሞ አዳም ወደ ነበረበት ህይወት ለመመለስ ሰዎች በተለያየ አምልኮት የሚያመልኩት ተው በአንድ ፈጣሪ እንዲያመልኩና ልክ አዳም የተሳሳተውን ስተት ለመመለስ የሰው እሱ ራሱን በራሱ አስተምሮ ወላጆቹን እንኳን ሳይቀበል የነሱን ሐሳብ እንኳን ውድቅ አድርጎ እሱ ብቻውን የፈጣሪ መንገድ ተከተለ ማለት እንግዲህ ከዛፋ አዳም ሳይሳሳት ነበርሽ ቦታ ላይ መግባት እንግዲህ ያው የአብርሃም የፈጣሪ መንገድ መምረጥ አለብህ። ከዛ ላይ የሚጀምር እንግዲህ አብርሃም ላይ ጀመረ እንግዲህ ከዚያው ላይ ሂደቶች አሉት።
ከዚያ በኋላ እንደሚታወቀው አብርሃም የዓለም ሕዝብ በሙሉ በአንድ ፈጣሪ እንዲያመልኩ ብዙ ጥረት እንዳደረገ ይነግረናል። መጨረሻ ላይ የዓለም ፈጣሪ ለአብርሃም ተገልጦለት አንተ ትልቅ ሕዝብ አደርግሃለሁ እኔ ወደማሳይ ምድር ተዳላለው ወደ እስራኤል ሀገር አመጣው ማለት ነው። እንግዲህ ባጭሩ ያው ዘፍጥረት አመጣው ተከለው ዘፍጥረት ምዕራፍ 12 ላይ እንደምናየው ማለት ነው። ከዚያ በኋላ ምርቃት ሰጠው፣ ሁለት ምርቃን ሰጠው። አንደኛው ግርዛት እንዲያደርግ ይሄም ከሰባቱ ሕጎች አንዱ 8ኛው ሕግ ማለት ነው። ከዚህ ላይ የዓለም ሕዝብና አብርሃም ተለዩ ማለት ነው። ለዓለም ሕዝቦች ሰባት ሕጎች ነበሩ። ቆይ ሰባት ትእዛዝ የሰጠው ያው ለአዳም ነው። ለአዳም 6 ነው። 6 ነው። እንግዲህ ግርዛኑም 7 አለ ማለት ነው። ነው ግርዛት አይደለም። ለኖህ ደግሞ አንድ ሕግ ተጨመረለታል። ደማ እንትን ያው እንትን እንስሳውን ሳታርዳት ብለው አትብለው የሚለው ተጨመረለት። በአጠቃላይ ከኖህ በኋላ ሁሉም ያው እንግዲህ እንደሚታወቀው የአዳም ዘሮች በሙሉ ጠፍተዋል። ማን የተረፈ 8 ሰዎች ኖህና 3 ልጆቹ ሚስቶቻቸው 8 በአጠቃላይ እነዚህ ከወጡ በኋላ ነው የእናንተ ልጆች የሚቀጥለው ይሄንን በሰባቱ ሕጎች እንዲጠብቁ ታዘዙት ማለት ነው። ምክንያቱም ከዚያ በፊት ያለው 6 ሕጎች አልጠበቁም ከአዳም ጀምሮ እስከ ኖህ ድረስ ያሉት ማለት ነው። ከዚያ ማለት ጠፉ ማለት ነው። ከዚያ በኋላ ያው እንግዲህ አጠር ለማለት ነው እንግዲህ በየነው እንጂ ያው ታሪኩ በጣም አብርሃም ግርዛን የተቀበለው ከኖህ ትእዛዝ አይደለም የብቻ ራሱ የብቻ ነው። በዚህ አሁን በዚህ ነው እኛ ምን ለየው የእስራኤል ዘር ማን የአብርሃም ዘር አብርሃም ነው የተለየው። በቃ አብርሃምና የዓለም ሕዝቦች አብርሃም ለብቻ ሆነ፣ ሌላው የዓለም ሕዝብ በሙሉ በአንድ በጎን ነው ማለት ነው። ስለዚህ ነው ዕብራዊ የተባለ ዕብራዊ ማለት በአንድ መበል። ስለዚህ ከዚያ አብርሃም ይሄን ከታዘዘ በኋላ ነው ቃል ኪዳን ገባ እንጂ አብርሃም ይህን ብሬት ግርዛት እንዲያደርግ ታዘዘ። ፈጣሪ ደግሞ ምን አለው? ይሄንን አርግ አንተ እኔ ደግሞ አምላክ ሆናለሁ ኃይል ሆናለሁ። ለምሳሌኛ በሽማ እስራኤል መጨረሻ ላይ አሸር ወጽየት ተከመረ ምጽይ ለዮት ላኸም ለሎሂም እኔ የኃይላችሁ ለመሆን ሌላ ከኔ ውጪ ያለውን ኃይል በመካድ እኔ ብቻ ኃይላችሁ እንድሆን ወላል ይሄን ካረጋችሁ ነው። በዚህ እኔ ለመስማት ነው እንግዲህ ይሄ ደግሞ ለአብርሃምና ለዘሮች በሙሉ ቃል ኪዳን ተገብቷል። ስለዚህ አብርሃም እንደሚታወቀው ሁለት ልጆች ነበሩት ይስሐቅና ኢስማኤል እንደሚታወቀው በፈጣሪ መንገድ ሊሄድ አልቻለም። መንገድ ላይ ቀረ ማለት ነው። ተገነጠለ፣ ወጣ። ከዚያ በኋላ ማን አለ ደግሞ ይስሐቅ ደግሞ ሁለት ልጆች ነበሩት ኤሳውና ወይም ኤዶምና ያዕቆብ። ኢሳውና ያዕቆብ ኤዶምን ቆይ ሁሉ ያዕቆብ ብዬ ነው ስለተቀየረ ነው። ከዚያ በኋላ መጨረሻ ላይ ምን ሆነ? ይስሐቅም የይስሐቅ ልጆችም ሁለቱ የተለያየ ርዕዮተ ዓለም ሆኑ። ይስሐቅ በአብርሃም መንገድ በይስሐቅ መንገድ በዚያ በአብርሃም በገባው ቃል ኪዳን መንገድ መስመር መሄድ ጀመረ። ኤሳው ደግሞ ያን ልክ እንደ እስማኤል ወይም እንደ እስማኤል ተገንጥሎ ወጣ ማለት ነው። በአብርሃም ቃል ኪዳን አብርሃምና ፈጣሪ በገቡት ቃል ኪዳን መሰረት አልቆመም። ስለዚህ በማን ቀረ አሁን? አብርሃም፣ ይስሐቅ፣ ያዕቆብ። አሁን ያዕቆብ ደግሞ እንደሚታወቀው 13 ልጆች እንደነበሩት ይነግረናል። አንዷ ሴት 12 ወንዶች እና ሁለቱም በአብርሃም በይስሐቅ በያዕቆብ መንገድ ብቻ የሚሄዱ ሆኑ። ሁላቸው አንድ እንኳን ሳይቀር ማለት ነው። ሽማ እስራኤል አሽመማሽመሃል እነዚህ ተዋለዱ። መጨረሻ ላይ 70 ህዝብ ሲሆኑ 70 ሰዎች ሲሆኑ ወደ ግብጽ ወረዱ ማለት በዮሴፍ አማካይነት ግብጽ ወደ ግብጽ። አዎ ዮሴፍ እንግዲህ ወንድሞቹ 70 ራሱ ወረደ ወደ ግብጽ 70 ቤተሰብ አጠቃላይ 70 ነፍሳት ማለት ነው። ከዚያ በኋላ ከገቡ በኋላ ያው 210 ዓመት በግብጽ ምድር ቆይተዋል ማለት ነው። ስለዚህ 80 ዓመት ዮሴፍ ንጉስ ሆኖ ነበረ። ዮሴፍ ከሞተ በኋላ የእስራኤል ልጆች ይሄንን ግርዛት ራሱ አቆሙ። አልተገረዙም፣ አቆሙ። በቃ ከግብጽ ሀገር ተመሳሰሉ። ግን ያልቀየሩት ምንድነው? ልብሳቸውን፣ አለባበሳቸው የአይሁድ አለባበስ የተለየ ነው። ስላልቀየሩም ቋንቋቸውን የዕብራይስጥ ቋንቋ አልቀየሩም። ስማቸውን አልቀየሩም። ከግብፃውያን ጋርም አልተጋቡም። ይህን ያህል ሲኖሩ አልተጋቡም እነዚህ ግብጾች።
እነዚህ ናቸው አምልኮቱን አምልከዋል። ባድመለከት አምልከዋል። ሌሎችን ግን ብሬታም አቆመዋል። ግን የሌዊ ብቻ ነው። የሌዊ ወገን ግን ምንጊዜም አላቋረጠም። ምንጊዜም ግርዛቱን ያደርግ ነበር፣ አላቋረጠም። እሱ ብቻ ነው ብቸኛ። እንዴት ነው አይገርምም? በጣም እሱ አንደኛ የሌዊ ወገን በቃ ዋና የሁሉ ሽባት የሚያስተምር ነው። በቃ ከዛም በኋላ እንደተመረጠ በኋላ ደግሞ ሊቃውንቶች ነበር ደግሞ የሌዊ ናቸው። አምራም ነበረ፣ ከዛም ደግሞ አሮን ደግሞ ነበረ። ዋም ደግሞ በበረሃ እያሉ ጥጃ ምስል ሲሰሩ ደግሞ አልተሳተፉም። በጣዖት አምልኮት ሌዋውያን አልተሳተፉም። ታዲያ ይሄ እንዴት ነው? በጣም አይገርምም? የሌዋውያን የተለየ እንትን ናቸው፣ ህዝቦች ናቸው። እንዴት ነው እንዴት መንፈሱ የተለየ ሆነ? እንግዲህ ያዕቆብ ሶስተኛውን ልጁን መርጦታል። ሌዊ ማለት ሚላቬ እንደማለት ነው። እነዚያን በሙሉ በሙሉ አብሮ የሚያስቀማ ዳፍቃ ይሁዳ ነበር። ይሁዳ በንግስና ነው እኮ ታዲያ ስራ ስትሰራ የሚያዝ ነበር። ይሁዳ መሆን ነበረበት። ንግስና ሲሆን ምን አለ መሰሎት ትዕቢት አለ። እንዳየናቸው በሙሉ ነገስታት በሙሉ በፈጣሪ መንገድ ለመሄድ ቀላል ነገር አይደለም። አንዳንዴ በኃይላችን እንተማመናለን እና ንጉስ ወይም መሪ መሆን ቀላል ነገር አይደለም። በጣም ከባድ በጣም ይገርማል። ሌዊ ነገድ በጣም መጨረሻው ደግሞ ያው ተመርጦ ያው የአምላክ አገልጋይ የሆነ እሱ ነው። እንደውም ርስት እኮ የላቸውም። ርስቱ አምላክ ነው። በትክክል እሱ ሰው የሚያመጣውን እርግጣውን ዛሬ በአሁኑ ጊዜ ያው ቤታዊ በተፈረሰ ያው የላቸውም አይገባቸውም እንጂ ያው እነሱ የአምላክ ተገዛኝ ናቸው፣ አገልጋይ ናቸው። ሰው የሚያመጣው አሳብ በኩራቱ ነው የሚነበር እሱ ብቻ አይደለም። የቃል ኪዳኑን ታቦት ወይም ልኾታ ብሬቱ የሚሸከሙት እነሱ ናቸው። ቪዲዮ አሁን ካህናት ራሱ አይሸከሙም። ለካህናቱ አጋዥ ናቸው። ጥሩምባ ይነፋሉ፣ ይዘምራሉ። ደግሞ ሌላ ደግሞ ከእስራኤል የሆነ ነገር እንዳይገባ ደግሞ ወደዛ አልፎ እንዳይጣል ደግሞ ይጠብቃሉ። እና መቼም እንግዲህ እነሱ ካህናቱ ያው ተቀድሰው ያው ደግሞ ያንኛ ሙሴ ያቀርባሉ ግን በዙሪያቸው ግራ እነሱ ናቸው። ስለዚህ ምን ሆነ? ካህን ደግሞ ወጣ ደግሞ እነሱ ነው። ካህን ወጣ ደግሞ አሮን ወጣ፣ ከሌዊ ነው ወጣ። ሎካል ላይ ግራ መጣ። ትክክል። እሺ አሁን እዚያ በዚህ በግብጽ ምድር በነበሩበት ጊዜ እነዚህን አራቱን ነገሮች ብቻ አላረጉም። ሌሎችን ግን ያው ግርዛቱን አቁመዋል። ባህሉንም ለምደዋል። የግብጽ ላምዳ እንትን ለምደዋል። ምን ካጋቸው የነሱን ባህሉ እና ተመሳስለዋል። መጨረሻ ላይ በዚህ ምክንያት ያው ፈርዖን ምን እንዳደረገ ሁላችን እናውቃለን። ልጆቻችን ሁሉ በባህር አዲስ ንጉስ ተነሳ። ጋሽሌዳት ዮሴፍ ምንድነው ይሄ መጀመሪያ ወደ ግብጽ ከመዳቸው በፊት ያዕቆብ ምንድነው ያላቸው? ጎሸን የምትባል አለ። ጎሸን እንግዲህ ድሮም አብርሃም የነበረባት ቦታ ናት እና በኦሪት እንደሚነግረን አብርሃም ወደ ግብጽ በመረደ ጊዜ ፈርዖን ሳራን ወስዷት ነበር። በወሰዳት ጊዜ ያው ፈጣሪ ጣልቃ በመግባት እንዲመልስ እንዳደረገና ከዚያ በኋላም ስጦታ እንደሰጠው ይነግረናል። ከዚያም አጋር የምትባል ልጅን እንኳን እንደሰጠው ይነግረናል። መጨረሻ ላይ አንቺን ቦታ ደግሞ ሰጥቶታል የሚቀመጥበት ላይ ጊዜያዊ ያቺ ጎሸን የምትባል። ከዚያም ነው በኋላ መጨረሻ የእስራኤል ልጆች ወደ ግብጽ በመሄድ ጎሸን የምትባል ቦታ የተቀመጠች ማለት ነው። ስለዚህ መጨረሻ ይሙናሉ ሲቆዩ የእስራኤል ልጆች ወደ ከተማ በየቦታው እንትን ሄዱ፣ በተለያየ ባህል ለመዱ ማለት ነው። ያው ተርመሰመሱ በግብጽ በየቦታው ተሄዱ። ለምሳሌ የእስራኤል ልጆች ወደ ኢትዮጵያ ሲሄዱ ወደ ተለያየ በተለይ የኢትዮጵያን ባህል ነው የሚለምዱት ከብዙ ትውልድ በኋላ እና እስከ መለየት ድረስ ስም እስከ መቀየር ድረስ እስከ ተለያዩ እነሱን ባህል እስከ መለመድ ድረስ። አሁን ዛሬ አብዛኛው ባህል ከተለያየ ሀገር የመጣ የአይሁድ ባህል ያልሆነ አሁን ያለው ዛሬ የሚያዩት እንደው ብዙ ጊዜ በኢትዮጵያ በመጀመሪያ በአንድ ቦታ በሰሜን እኩል መሰለኝ በዛ ተውለው ሰዓታቸውን አጋጭ ይጠብቁ ነበር። በኋላ ነው መተው ያው በጦርነት ተተቸነፉ በኋላ እንግዲህ ሳይወድ ግድ እንደዛ ሀገር እኮ ነው። አዎ ከዛ በኋላ ግን መንግስት ቁጥር ነው የሚሆነው። አዎ ከዛ በኋላ ያው ወርቱ ተቀሙ ኪሎ ነገር ተወደባቸው። እዛ እንግዲህ ከዛ ቀላል ነገር ራሱ ያለም ራሱ ያን ያልኩ መቆየት ቀላል ነገር አይደለም። አየነው እኮ በዚህ 210 አመት እንኳን ግርዛት አቆሙ እኮ እንኳን ይሄ 2500 600 ዘመን ማለት በጣም እንደውም ያን ያህል ራሱ ይደነቃል። የኢትዮጵያ ይሁዳን ራሱ ያን ያህል ጠብቆ መምጣት ራሱ ለብቻው ራሱ የቻለው ብዙዎች እኮ ተገለዋል። ብዙዎች እንደ ሰርበትነን
እንደው ራሱ ይሁዲ ነኝ ብሎ ኑሮ መኖር ራሱ እኮ ትልቅ ታላቅ ነው ራሱን የቻለ እኮ ነው አሁን እኛ እንደ ቀላል ነገር እናየዋለን እንጂ ኑሮ ለኖረው እና ያን ሁሉ ላለፈው ቀላል ነገር አይደለም ብዙ ታምራቶች ተደርገዋል በኢትዮጵያ ብዙ ታምራት ሰዎች ለጣውታና ምክንያት ወርቅ ተገደሉ ወደ ወርቃው ተሸዋፈር ውሃው ያን ቦታ ውሃ ወጥቶ ያን ውሃ ደግሞ የሚፈውሱ ማለት በወዲ ምስሩት ነፈሽ ይባላል ቪዲዮ ምስሩት ነፈሽ ሰርበት ቀናንሽ ብለው የተገደሉ አሉ የተደበደሙ አሉ ያን ሁሉ ግን ቢሆንም አልተውትም እስተመጨረሻው የነሱ ብርታት ነው እኮ ስለዚህ ያን መዚያውን ዛሬ ያለንበትም እነሱ ያዘጋጁት የነሱ ብርታት ጥናት ነው ስለዚህ አሁን ለምሳሌም ደግሞ ነጮች ጋር አሁን የነበረው ጦርነት ትግል ይውላ ያው ነበረው እንዴት ያን ሁሉ አሳልፈን መተን ያን ሁሉ ምሱን ነፈሽ አድርገን መተን እንዴት እንደው ያንቆጠርም እኮ ነው ያን ሁሉ ያደረገው ብለው በዛ ነው አሁን ኃይል ሰጣቸው እኮ ያን ቀባውሳቸው በዛ በኢትዮጵያ ያሰሩት ያሁሉ መከራ ያሁሉ የተሰቃየ ነው እኮ እኛ ቢውዲ ሰው ለመሆን ነው እኛ ያምላክን ስለያዝን ነው ብለው ነው በዚህ ጠክን እኮ የቆምነው እኮ በዚህ ነው በዚህ ላይ ሌላ ጊዜ እንማረዋለን ትልቅ ስህተት ነው ያለው ስለያወጣ ይሄ ተነሳለ በዛሬ ባለው በእስራኤል መንግስት ረባቶና በኢትዮጵያ ወደች ያለው አንድ ትልቅ ስህተት የተፈጸማለ አሁን ዛሬ እንማረው በላ ጊዜ በራሳችን እንትን ዘንምከር እና ከዛ በኋላ ያለም ፈጣሪ ለአብርሃም ምንድነው ቃል ኪዳን የገበለት በአራተኛው ትውልድ ልጆችን መልሳቸዋለሁ ወደ እስራኤል ሀገር ምድር መልሳቸዋለሁ ብሎ ነበር ያ ሰዓት በደረሰ ጊዜ ሙሴን እንደሚታወቀው ከሲናይ ተራራ ማነው በሚዲያን ቦታ በነበረበት ጊዜ በቁጥቋጦ ሰዓት ተገልጾ እኔ አብርሃም አምላክ የይስሐቅ አምላክ ነኝና እኔን አንተ ልካለውና ጾታቸውን ስቃቸውን ሰምቻለሁና ላውጣች ስለምፈልግ አንተ ልካለው አለው ሙሴም እንደሚታወቀው ዋለድን ብሎ ለሰባት ቀን ያህል ሳምንት ተከራከረ በኋላ መጨረሻ ላይ ግን ያው አፈጣሪ አንተ ብቻ ነህ ይሄን የምትማረግ የምትችለው ብሎ ሳይወድ በግድ ይሄንን የህዝብ መሪነትን ኃላፊነት ተቀብሎ ወደ ግብጽ እንደሄደና ከዚያ ከአሮን ጋር ባንድ ላይ ሆነው አሮን ደስ አለው ወንድሙ ትልቅ ወንድሙ ስለሆነ ደስ አለው በዚህ አይነት ምክንያት ህዝቡን ነግረው ሰብስበው ግርዛት አስደርገውና ከዚያ ቁርባን ፔሳ አድርገው ከዚያ መጨረሻ ላይ ከግብጽ ምድር እንደወጡ ይነግረናል ነው ከዚያም እንግዲህ ትእዛዝ አለ እንግዲህ በዘጸአት ምዕራፍ 12 ቁጥር 1 ላይ አሆደሽ አዘ የሚል ቃል አለ አዲስ ወር እንደሰጣችሁ ይነግረናል ወሮቹ መረጅ ትልቅ ራስ ነው ይሄ ደግሞ አንዱ የአይሁድ የመጀመሪያው ካላንደር ለእስራኤል ልጆች የተሰጠው ማለት ነው አሁን ምን ማለት ነው በዘመን አቆጣጠር ሁለት አይነት አቆጣጠር አለ አንደኛው የፀሐይ አቆጣጠር አለ ሁለተኛው የፀሐይ አቆጣጠር አለ ፀሐይ በአመት 365 ቀናት ይፈጅባታል አለንት ለመዞር ፀሐይ ደግሞ 354 ቀናት ቆይ ጨረቃ ነው አሁን ጨረቃ 365 54 ስለዚህ በሁለቱ መካከል በአመት የ11 ቀን ልዩነት አለ አሁን እነዚህን ይችን በእኛ ከዚያ በኋላ ጨረቃ ወይም የወር ለመጀመሪያ ጊዜ ለእስራኤል ልጆች ተሰጠማት ነው ይሄ አዲስ ነገር ነው ሆደስ ማለት አዲስ ማለት ነው እስካሁን ድረስ ያልነበረ ነው ሶ እንግዲህ ሀዛዎች ምን ለይበትም በዚህ ነው አሁን ስለዚህ እኛም ደግሞ የምንቆጥረው ወሮችን ቆጥራቸው በጨረቃ የምንቆጥራቸው ባላቶቹ ለምንደርቆት የምንደርሳቸው በዚህ ወር ነው ግን አመቱ የወጣነበት የፋሲካ በዓል በዚያው በጸደይ ወር ስለሆነ ጸደይ ይባላል ያንተኑ ትኩፍ አራት ትኩፎት አለ የክረምት ወራት አለ የጸደይ ወራት ይባላል አቢብ ይባላል የአቢብ ወራት የሚባለው አሁን እሱ የእንትን ወራት ነው ከግብጽ የወጣነበት ወራት አካባቢ ነው ስለዚህ በጨረቃ ከቆጠርን አንዳንድ ጊዜ በክረምት ሊሆን ይችላል አንዳንዴ በበጋ ሊሆን ይችላል ምክንያቱም በየአመቱ የ11 ቀን ልዩነት ስላለ ማለት ነው ስለዚህ ያን ለማድረግ በ3 አመት በ3 አመት አንድ ጊዜ አዳር ቤት ለአንድ ወር ጨመራ ማለት ነው 11ን ቀን ለሶስት አመት ለ33 አካባቢ ቀን ይሆናል ስለዚህ ያን ባንድ ላይ ይወስዱትና አዳር ቤትና አዳር አለፍና አዳር ቤት ይደረጋል ከዚያ በኋላ ፋሲካ ምን ጊዜም በአቢብ ወር ይወጣል ማለት ነው አሁን እዚህ ላይ እንግዲህ የአቢብን ወር ሰው ይላል አቢብን ወር ሰው ሳለ ምን አገባን በጨቃው ቆጥራ ያው እንዳግ ነበረ
ግን አቢብን ያቢን ወር ወሰው ሳለ ልክ በአቢ ወልድ እንደ ፋሲካው እንዲሆን አሁን እንዳልከው እነዛን አጋብተን ሚኖስና ብሉስ አድርገን ልክ በአቢ ወር እንዲሆን እንደሚሆን አሁን ስለዚህ ሞርደስ የሚባል ሰው ዝም ብሎ በጨረቃው እየሄደ እንግዲህ አሁን ያለው ንትርክ በእኛ በህዝቡ በሻው ሞሪ ይባል ያው ዝም ብሎ አዳላለፍ ቤት የሚባል የለም ነው 12 ወር ነው ያለው እዛ ስለሚያከብረው አሁን ለምሳሌ እሱ አስቀድሞ ባዳር ነው ያደረገው የሚያደርጉት እነሱ የሚያደርጉት አሁን ባዳር ነው የሚያደርጉት እኛ ቡሪም ስናደርግ እነሱ ግን ፋሲካ ያደርጋሉ አይወጣም እኮ እንደዛም ቢሆን እኮ ራሱ ለምሳሌ እንደዛ ከሆነ ሁሉ ጊዜ ባዳር አይወጣም ሁለቱን ካላጣጣሙት ምክንያቱም በየአመቱ ይለዋወጣል 54 ነው ስለዚህ አንዳንዴ በክረምት ሊሆን ይችላል ማለት ነው እኮ ዘው እንደዛ እኮ ነው እስላሞች የሚቆጥሩ በጨረቃ ነው አዎ ስለዚህ ባል አላቸው ረመዳን የሚባል ባል አላቸው አዎ የነሱ ባል በየጊዜው ነው የሚወጣ እንደ ፋሲካ በተወሰነ ወቅት ብቻ የተወሰነ ታሪክ የለውም ስለዚህ ነው እንግዲህ ያንን ነው ሚስጥር ነው የዓለም ፈጣሪ ለሙሴና ለአሮን የነገራቸው ያስተማራቸው አkhodesh አዘ የላኸም አሁን ስለዚህ አወደሽ ሚስጥር ደግሞ ለኛ የሰጠማት ነው አዎ ስለዚህ የአቢብ ወር ደግሞ ሰው ይላል ስለዚህ ያ ወር ለኛ የአዲስ ከዚህ ምድር ካሉት ከዓለም ህዝቦች ሁሉ የተለየንበት አዲስ ወር ስለሆነ ከዛን ጀምሮኛ እንትን ምን ቆጥረው ካላንደር ምን ቆጥረው እሺ ከዛ በኋላ ይሄን ወር ከሰጠን በኋላ ይህ ወር በገባ በ14ኛው ቀን ማታ ግብጾች የሚያመልኩትን በግ እንዲያርዱና ያንን ደሙን ደግሞ መቃን ላይ ወይም መደጃፉ መግቢያ ላይ እንዲቀቡት የሚል ትእዛዝ አደረገ ከዛ በኋላ ደግሞ ሁሉም ይሁዲ ግርዛት እንዲያደርግ ሁለት ትእዛዝ ነው ማለት በግብጽ ምድር የሰጡት ሁለት ትእዛዝ ናቸው አንደኛው ግርዛ ነው ሁለተኛው ቁርባን ፔሳ የሚባለው በጉን አርደን ወይም አርደው ያን ቁርባን ከቂጣ ካልወካ ቂጣ ጋር እንዲበሉት ማለት ነው አዎ ነገ ደግሞ አዎ መራር ያ መራር ምንድነው ያው እንደምታውቀው ከግብጽ ምድር ሳስመሯቸው ስለዚህ ከዚያ ከመራር ወጣን ማለት ነው አሁን እንግዲህ እዚህ ላይ ነው ነፃነት የሚባለው ያበቃ አሁን ከግብጽነት አሁን የወረት ሊቃውንቶች ይጠይቃሉ ከግብጽ ከፈርዖን ወጣን ከወጣን በኋላ ደግሞ ያለን ፈጣሪ ደግሞ እኛ ደግሞ እኔ አገልጋዮች ነን አለ ስለዚህ ከፈርዖን አገልግሎት ከፈጣሪ አገልግሎት ከባርነት ወጣህ ወደ ባርነት ሌላ ባርነት ስለዚህ ልዩነት ምንድነው ልዩነቱ ነው እዚህ ላይ ወደ ሊቃውንቶች ይጠይቃሉ ያው የፈርዖን ባርነት ነው እስታሁን በፈጣሪ ማርጋና አታርግ ነው ትእዛዙ ራሱ አዎ የምራሱ አንድ ባርነት በሩርማ ብዙዎች እንደልባቸው በሰንበት ቀን ሊጋልቡ ይፈልጋሉ ግን ህግ ትእዛዝ ስለዚህ እንዴት ነው ምርጫ የለማ በዛም ፈርዖን ሲያዛቸው ነበር ደግሞ በዚህ ደግሞ ፈጣሪ ደግሞ ሂናት አርጉ ይላል ደግሞ ትእዛዝ ነው ዋናው ጥያቄው ነፃነቱ ላይ ነው ነፃነት ምንድነው የሚለው እዚህ ላይ የሚገባ ጥያቄ በጣም ጥሩ ጥያቄ ነው እዚህ ላይ ስለዚህ ነፃነት ማለት እኛ ለምሳሌ በአይሁድ እይታ ነፃነት ማለት ከባርነት ማለት አዳም ከሰራው ስለነበር ሀባት ወጥተን ራሳችን ቻል ማለት ለምሳሌ አንድ ሰው ይሰራሉ ሲሰሩ ብለው ከዛ በኋላ ገንዘቡ የሱ ነው የሚሆነው ለገና የሰው ባሪያ ከሆነ የዚህ ቁሳዊ ሰረከው ይሰራሉ መጨረሻ ላይ ያው ይቀርማት ነው ደሞዝ አልባ በባዶ ራሱ ይወስዷል ማለት ነው ሰውየው ማለት ነው እንደዚያ ማለት ነው ስለዚህ ምንድነው እኛ ነፃነት ምንወክደ ከሞት ባርነት ወጣን ማለት ነው ሞት ነው እንግዲህ ባርነት የሚባለው ሞት ማለት ዘላለማዊ ህይወት የሚባል አለ አብርሃም ማን ነው አዳም የተረገመው እኮ ትሞታለህ ነው ሞት የሚያደርገው ምንድነው ከፈጣሪ መራቅ ነው ስለዚህ ፈጣሪ ሌላ ቻንስ ሰጠን ይሄ ኦሪት በዚህ መመሪያ ከዳችሁ አዳም ኃጢያት ከነበረበት በፊት ትሆናላችሁ ብሎ ሰጠን ይሄን በኦሪት በመሰጠ ጊዜ ግን ያለን ፈጣሪ ለእስራኤል ልጆች አይደለም ያቀረበው ለሁሉም ለሰው ለአዳም ልጆች በሙሉ ሌላ ቻንስ የሰጠው ለሁሉም ህዝቦች ይሄን ጥያቄ ያቀረበ እነሱ ግን አንቀበል ምን ተልፎበታል ያ የተጻፈበትን እኛ አንቀበለው ነው የፈለግነው ማድረግ አንችልም ነው አንቋቋመው የእስራኤል ልጆች ግን ናሰብንሽማ አንተ ያልከን በሙሉ እናደርጋለን
ከዛ ደግሞ ምን ተምረን እንረዳለን። ግን መጀመሪያ እናደርጋለን አለው። በዚህ ምክንያት ያለን ፈጣሪ እንደዛ ካረጋችሁማ ቃል ኪዳን አረጉና የደም ቃል ኪዳን አረጉ ማለት ነው። በሶስት ቃል ኪዳን ገቡ ልክ አብርሃም እንዳደረገው ማለት ነው። ስለዚህ ምንድነው ቃል ኪዳኑ? አንደኛ ግርዛት፣ ሁለተኛ ምቅቤ 3 ቀን ተቀደሱ የሌለ መታጠቡ ከ3 ቀን ጋር ሴት ጋር ተገናኙ ታጠቡ ሴታቸው አድረሱ 3 ቀን ያምናካ። ስለዚህ ቃል ኪዳን ለማድረግ ማለት ነው። ይሄ እንግዲህ ይሄ ምቅቤው ነው እንግዲህ አሁን ከዚያ በኋላ ደግሞ ቁርባን ታረዱ። ከዚያ በኋላ ደሙን ግማሹን ከመስዋዕቱ ላይ ያደረገው ግማሹን ደግሞ ከእስራኤል ሕዝብ ላይ ረጨው ይላል ሙሴ። ነው 12 ሙሳይት ቀርቦ ያው የሚያቀርቡት ልጆች ያረዱት ወጣቶች ኃጢአት የላቸው እነሱ ያን 12ቱን ከፍ አድርገው እዛ ደሙን ገታውንን በዛ በንቱ ደፋው። ታውን ደግሞ እሱ መሰረት ራሱ የቻለ መመሪያ አለው። ከዚያ በኋላ የእስራኤል ልጆች ይሄን ካረጉ በኋላ ከያለ ፈጣሪ ጋር ቃል ኪዳን ካረጉ በኋላ ምንድነው ያለው ሙሴን ራሱ እስካሁን ድረስ ፈጣሪን የላከን ብለህ ባህሩን ሰንጥቀ 10 መቅሰፍት አድርጋል። ግን አንተ ያረከው ምናልባት ባስማት እንደሆነ ሰብለው የሚጠያየው ምናልባት በምን እናውቃለን? ምክንያቱም በዛን ሰዓት ግብጾች አስማቶች አንደኛ ናቸው። በዛን ሰዓት አፊሉ አማለክ ለምን ነው ሳሙኤል በዛን ጊዜ ንክሻል ወጣቱ እንትን ወፋፍሩን በግና ወፋፍሩን ጊደር ይዘው መጡ። አሁን ያነ ፍየል ያነ ከፍት ያነ ጊደር አልነበረ ሰው ነው። በዛን ሰዓት ክሹፉ አስማቱ ኃይል ነበረው። ስለዚህ አሁን በዛም ያው ሊያርገው ምን አስበው ነበር ነው ፈርዖን እንኳን የዛን ጊዜ ባው ሲጥል ነው ሙሴ አሮን ብትውስጠው ባወነ ፈርዖን ያለ ወይማ ወጣቱ የሚያደርገው ተማሪው ሎማ ዋናው መምህር ሳይሆን ኖ አስማት ልታስተምረን መጣ ነው ይሄ ነው። ለዚያም ነው እኮ ተከትሎት ሄዱ። ምናልባት ይሄ ሰው በመጨረሻ ላይ እነዚህ ጠንቋዮች ምንድነው ያሉት? ይሄ ፈጣሪ እጅ ነው እንጂ እኛ የበለጠ አዋቂ የለም በአስማት። አባል ህቅማል ግን በቅማል አስማት አይሰራም። የእጅ አምላክ ጅራት አውጣ። ስለዚህ ወደ እንትን ስንሄድ ነው እንግዲህ ያው ለአጣር ለማሳደር አጣር ታረጋው። ከዛ ላይ መጨረሻ ላይ የእስራኤል ልጆች ይሄን ካረጉ በኋላ ምንድነው ያለው ሙሴን እንግዲህ አንተን ሁሉ ቀን ፈጣሪ እንደዚህ ነው ያለኝ እንደዚህ ያሎኛ ብላ ግን እኛ ምን ፈልገው አሁን አንተን አንፈልግም። አንተ ከላከህ ጋር ካለቃህ ጋር ወይም ከፈጣሪ ጋር መገናኘት እንፈልጋለን። እንደዛ ትፈልጋላችሁ? እሺ ብሎ ይሄን ጥያቄ ለፈጣሪ ያቀረበ ማለት ነው። ፈጣሪን ጠየቀው። ከዚያ በኋላ ኦኬ እንደዛ ከሆነ በጣም ጥሩ ነው። እንደዛ ከሆነ ጥያቄ ነው። በቃ እንደዛ ከሆነ ለ3 ቀን ህዝቡን ቀድሳቸው ከኔ ጋር ይነጋገራሉ ያለው ሚል ትእዛዝ ሰጠ ማለት ነው። ተራራው እንዳይነኩ ከሴቶች እንዲቀደሱ ለ3 ቀን ሙኻን ይሆኑ በትክክል። ከዚያ በኋላ ካረጉ በኋላ እንደሚታወቀው በሲቫን በዕብራይስጥ አቆጣጠር ሲቫን 2448 ወይም ከዛሬ 3338 ዓመታት በፊት ከግብጽ በወጡ በሶስተኛው ወር በስድስተኛው ቀን ሶስተኛው ወር እሺ በኒሳን ኢያር ሲቫን ሸቦት ሰኔ ማረር 50 ቀን በ50ኛው ቀን አፈጣሪ ጋር ፈጣሪ ተገለጠና ሁሉም የዓለም ያን የእስራኤል ልጆች የወጣው በሙሉ ከወንዱ ብቻ የተቆጠረው በኦሪት ከ20 እስከ 60 ዓመት ያለው 600 ሺህ ነው። 600 ሺህ ሌላው እነ ሙሴ እንኳን ሳይቆጠሩ ከ60 ዓመት በላይ ያሉት ሳይቆጠሩ ማለት ነው። ከዚያ ሴቶች አልተቆጠሩም፣ ህፃናት አልተቆጠሩም። እያንዳንዱ ሴት እኮ በዛን ጊዜ የሚወልደው 6 ነበር አሉ። 6 መንታ 6 መንታ ባንድ የሚወልድ በጣም ብዙ ነው የነበረው። እንግዲህ ቢያንስ እስከ 15 ሚሊዮን ህዝብ ነበረ። 15 ሚሊዮን ሁሉም የዓለም ፈጣሪን ቃል ሰምቷል። ግን የሰሙት ሁለቱም ብቻ ነው። ሁለቱም ብቻ ሰሙ። የዓለም ፈጣሪ እኔ አምላክ ነኝ፣ እኔ ኃይል ነኝ፣ ከግብጽ ያወጣሁህ። ሁለተኛው ደግሞ ሌላ ኃይል እንዳይኖርህ ሁለት
ከዚህ በኋላ አይ ካሁን በኋላ እንግዲህ ፈጣሪ ያናግረን አንተ ነገረኛ ሰምተን አይተናል እንሞታለን አሉ። እንሞታለን አምላክ ፈጣሪ ሲናገር ሰው እንዴት በህይወት ይኖራል? እና እንሞታ አንተ እንግዲህ አሁን ነበር እናምናለን። በኋላ ነው የተነሳው ህዝቡ እኮ ሞቶ ነበር በመጀመሪያው። አዎ ለዚያ እኮ ነው ታዲያ ሰው ሳይሞት ስለሞት እንዴት ያውቃል? የመጨረሻ ሲናገራቸው ሁሉም ሞቱ። ዋው ከዚያ በኋላ ፈጣሪ አስነሳቸውና ከዚያ ሁለተኛ ሲያናግራቸው ከተባው ካሁን በኋላ መስማት አንፈልግም አንተ ንገረን እናደርጋለን እንግዲህ እናምናለን። ከዚያ በኋላ ነው እንግዲህ በሙሉ 613 ትእዛዝ ሊነግራቸው ነበር አጠቃላይ በሙሉ። ከዚያ በኋላ ግን ህዝቡ ይሄን አልፈለገም። ምን ሰሙ? ሁለቱም ብቻ ነው የሰሙት ማለት ነው። ሌላው ሙሴ ብቻ ነው የሰማው። ያ ሙሴ አስተማራቸው አምላክ ሰምቶ ያማ ሙሴ ሄደ ተራራ ሄደ አስተማራቸው። እዚያ በራሱ በመጀመሪያው ራሱ አሁን በቃል ብቻ ነው። እዚያ ሁለተኛው ኦሪት ሊያመጣ ሲሄድ ያው ሲመጡ ጥጃ እሱ ሌላ የቻለ ነው። ዋናው ግን ከዚህ ላይ የእስራኤል ልጆች ቃል ኪዳን ሲገቡ በአብርሃምና በአብርሃም ቃል ኪዳን በነበረው በገባለት ቃል ኪዳን በአያታችሁ በአብርሃም ህግና ስርዓት የምትሄዱ ከሆነ እናንተ ማምለከት ኳህኒም በጎይ ካዶሽ እናንተ ለዓለም ህዝቦች ሁሉ ካህን ትሆናላችሁ። ካህን ማለት ደግሞ አገልጋይ ማለት ነው። ለዓለም ሁሉ የፈጣሪ መንግስት ታስተምራላችሁ ነው። አሁንም እኛ ኃላፊነት አለብን፣ ትልቅ ኃላፊነት ወደፊት። አሁን መሲሁ ከመምጣቱ በፊት ሁሉም የዓለም ህዝቦች እኛ ነው የምናስተምራቸው። እናስተምራቸው ምንድነው? ሰባቱን ህጎች። አሁን የዓለም ህዝቦች ሰባቱን ህጎች አይጠብቅም። ኖህ ከጥፋት ውሃ ከወጣ በኋላ ሰባቱን ታዘዋል። በባቢሎን ጋምብ ጊዜ ምንድነው አሉ? ይሄን ህግ ራሱ ሰባቱን አንፈልግም እኛው ራሳችን ህግ ፈጥረን በእኛ ነው በዚያ ነው የምንሄዳለው። በዚያ ምክንያት ፈጣሪ በዓለም ዙሪያ ይፈተናቸው ማለት። ግን እንዲያው ይቅርታ እንጂ ለጥያቄ እንዴት የአምላክን ትንፋሽ ይዘን የፈጣሪን ትንፋሽ ይዘን እሱ ይዞን አሁን ያችን ትንፋሽ ቢዘጋብን እንሞታለን። የለም እንጂ ባይጠብቀን ራሱ እሱ እቺ የአምላክን እንትን ይዘን እንዴት በሱ ምን ታበለብን ነው? ይሄ አንዱ ትልቁ ነው። አሁን ለምን ለመሰሎት ማለት መሰለው በጣም ቀላል ጥያቄ ነው። መልሱም ቀላል ነው። ሰው የተፈጠረው በኤሎኪም አምሳል ነው። በአምላክ ማፍታ ምሳሌ አምላክ አይደለም፣ በኤሎኪም። ኤሎኪም ማለት ኃይል ራሱን በራሱ ነፃ ምርጫ ያለው ማለት ነው። ፈጣሪ መቃወም የሚችል ነፃ ምርጫ በነፃ ምርጫ ነው ያለው ማለት ነው። አዎ በነፃ ምርጫ ኤሎኪም ማለት ነፃ ምርጫ ማለት ነው እንጂ ሰው እንደ ፈጣሪ ሊሆን አይችልም። አሁን ሰውን በፈጣሪ አምሳል ፈጠረው የሚል አለ በአማርኛ ትርጉም። በራሱ ወዳጋ በትምሳሌ ይላል። እንዴት ነው ሰው እንደ ፈጣሪ የሚሆነው? ያው እንግዲህ ፈጣሪ ምንድነው ራሱ እንግዲህ የፈጣሪ ማንነት እኮ እኛ ልናውቅ አንችልም። መጀመሪያ ምን እንዴት ያ እንደሆነ እንዴት ብሎ ማን ያውቃል? አባል ስለዚህ እኛ ፈጣሪ ምንረዳለ ጽምጹም በሚባል ነው። እሱ በእኛ በሚገባን ቋንቋ ወይም እንደሚባለው በኦሪት ቃል አቶራ ዲብራ በላሾን ብን አዳም እኛ በሚገባን መልኩ ነው ያስረዳችን እንጂ የፈጣሪ ማንነት ሙሉ የምናውቀው አንችልም። የምናውቀው ምንድነው? ፈጣሪ አንድ ብቻ መሆን ብቻ ነው። እሱማ ነው አባል ውጭ ግን ማንነቱን አይደንቲቲው ምን እንደሆነ የምናውቀው አንችልም። የሱ አይምሮ ሊያውቀው አይችልም። ሱረት ነው። ስለዚህ ምን አለ ያንን ፈጣሪ ሲፈጥር ይሄን ዓለም በሙሉ አዳም ሲፈጥር ራሱ በጸለም ኤሎኪም እንጂ በጸለም አሸም አይልም። ኤሎኪም ማለት ኃይሎች ማለት ነው። የተለያዩ ኃይል አድርጎ ፈጠረ። እንደዚህ ኃይሎች ደግሞ ነፃ ምርጫ ናቸው። ሁለት ነገር ያለው ናቸው። አንደኛው በተፈጥሮ የምናየው ስጋና ነፍስ አሉ። ኃይል እንግዲህ ኃይል በኃይል ማለት ነው። ኃይል አለን እኛ ምን ኃይሉ የሰጠን ምንድነው? ነፃ ምርጫ አለን። የማድረግና ያለ ማድረግ በእኛ ነው የሚወሰነው። ምርጫው እኛ ምን ወሰነው? ነፃ ምርጫ ማለት ነው። እኛ ምን ወሰነው? ለምናረገው ምንድነው? ጥሩም ሆነ መጥፎ ወበካርታ በህም ይላል። ጥሩ ለማድረግና መጥፎ ለማድረግ እኛን የምንመርጠው እንጂ ፈጣሪ አይመርጥብን። ስለዚህ ፈጣሪ ክፉ ነገርም ሊያመጣም አይችልም፣ መልካም ነገርም ሊያመጣ አይችልም። ስለዚህ መልካምንም ሆነ ክፉን የምንፈጥራቸው እኛው ራሳችንን ያመጣናቸው ማለት ነው። ጦርነቱም ቢሆን የኛ ውጤት ነው፣ መልካሙም ደግሞ የኛ ውጤት ነው ሁሉም። ስለዚህ የምናገኘው ያንን የሰራነውን ነው ማለት ነው። በአማርኛ ምን ይባላል? ሰው በሰፈረው ቁና መልሶ ይሰፈርበታል ይባላል ማለት ነው። ሰው እና ብሏል እኮ ጦርነት ራሱ ለምሳሌ አሁን ሰሞኑን እኛም በጦርነት ነው ያለነው።
በዘሌዋውያን ምዕራፍ 26 ማነው እምበኹ ቆታይ ትለኹ ዘለዋውያን በአማርኛ ዘለዋውያን ምዕራፍ 26 ላይ የሚያወራው ምንድን ነው? በሰጧችሁ በኦሪት ሕግና ስርዓት ከሄዳችሁ ሰላም አለ። ጦርነት ራሱ የሚለው ቃል ራሱ በሀገራችሁ በእስራኤል ምድር አያልፍም ነው የሚለው። ሰይፍ አያልፍም፣ ሰይፍ አያልፍም ጭራሽ እንኳን ጦርነት ሊኖር ካለዳችሁ ደግሞ እኔ ለዓለም ሕዝቦች ኃይል ሰጣቸውና እነሱ ይወጓቸዋል። የሚወጓችሁ ምንድነው? እናንተ ወደ ፈጣን እንድትመለሱ ነው። እንግዲህ አሁን ለምሳሌ እንደዚህ የሚያስነሳቸው እሱ ሰጣው ነው። ማነሳ ኃይል የሚሰጣቸው አሁን ግን አለ እዚህ ላይ ሲሰጣቸው ለነሱ ደግሞ የበለጠ ኃይል እንዳይጠቀሙ አሁን ኢራኖች ምንድነው የእስራኤል በሙሉ ለማጥፋት ነው እንጂ መሪዎቹን ለመግደል አይደለም። ልዩነቱ ያዩታል። የዓለም ፈጣሪ ሶስት ቃል ኪዳን አስገብቷል ለእስራኤል ልጆች ሶስት ቃል ኪዳን አስገብቶናል። እንደውም በአንድ ሰው ጠይቀው ነበር ባለፈው ራሱ በዚሁ አጋጣሚም ከሰሙን እንግዲህ በዚሁ መለሰማት ነው። እነዚህ ሶስት ጥያቄዎች ምንድናቸው? ሶስት ቃል ኪዳን የእስራኤል ልጆች ያስገባቸው ምንድነው? ሁለቱ የእስራኤል ልጆች አንዱን ለዓለም ሕዝቦች። አንደኛው ምንድነው? የእስራኤል ልጆች እኛ በኃይል ሀገሪቱን መቆጣጠር የለብንም። እስራኤል ሀገርን በኃይል መያዝ አንችልም። ለዚህም ነው አንዱ ሀረዲም የኦሪት ተከታዮች በአማርኛ ቋንቋ አክራሪ ይሏቸዋል። ግን በኦሪት ሕግና ስርዓት የሚሄዱት ውትድርና እንሄድ የሚሉት እኛ የፈጣሪ ቃል ውትድርና በእኛ ኃይል ሀገሪቱን መቆጣጠር ስለማንችል አንሄድም ነው። ይሄ ነው አንዱ ትልቁ መሰረት ያለው። ከዛ በጣም ያወዘ እዚህ ላይ ነው ትልቁ ችግር። አሁን ሀረዲው እናንተ የሚለው ዋናው እዚህ ላይ ነው ዋናው ትልቁ ያለው። ሁለተኛው ደግሞ በኃይል አንደኛው ለዓለም ሕዝቦች ሶስተኛው ጠፋኝ። ሶስተኛ ለዓለም ሕዝቦች ደግሞ ምንድነው የእስራኤል ልጆች እኔ እንደሰጠኋችሁ እነሱን በሕጉና ስርዓቱ ሳይሄዱ ሲቀሩ እናንተ ትቀጣቸዋላችሁ ነው። ነገር ግን ቅጡልኝ ነው። ግን ስትቀጡ ግን በቅጡ ነው፣ ከመጠን በላይ አታርጉት ነው። አሁን ለምሳሌ አንድ ሰው ልጁን ሲገርፍ እንዲሞት አይደለም፣ ከመጥፎ ነገሩ እንዲመለስ ነው። እንደዛ ነው መቅጣት ማለት ነው የሚባለው። እነሱ ግን ከዚህ ከቅጮች ከመቅጣት አትለፉና የበለጠ ክፉ አትሁኑ ነው። የበለጠ አረመኔ አትሁኑ። አሁን ለምሳሌ እንትን አንድ ሰው የግርፋት ቅጣት ቢሰጠው አለ 39 የተወሰነ 39 አለ ያን እንዳታልፍበት አለ። ደግሞ ለምሳሌ ለምንሽንት ገመድ ተቆመጠ ደግሞ እንትን አረንጋው ተቆመጠ ደግሞ እንዳትነካው። እንደዛ ነው ግቡል አልሰጡታል። እንግዲህ ማለት ነው ይሄን ታለፋችሁ እናንተ ማጨኛ ናችሁ ማለት ነው። በኦሪትም ራሱ እኮ አለ 39 ግርፋት አለ። በአይሁድ ሕግና ስርዓት አንድ ሕግ ሲተላለፍ የቅጣት ግርፋት አለ 39 ጅራፍ አለ ይገረፍ። 40 ካገኘ አንድ ከጨመረበት ያ ሰው ማጣተኛ ገራፊው ይገረፋል። ኖ ሕጉን ተላለፋ እኮ ፈጣሪ ወሰነው 39 ብቻ ነው። አዎ ዛሬስ ምን ይገረፋል። ስለዚህ እሺ የዓለም ፈጣሪ ምንድነው ያለን? በሕጉና በስርዓቱ ከሄዳችሁ የዓለም ሕዝቦች ይወዷቸዋል፣ ያከብሯቸዋል። በሕጉና ስርዓቱ ካልሄዳችሁ ግን እነሱ ይጠሏቸዋል፣ እንደዚህ አይቀበላችሁም ማለት። እዚህም ራሱ ነብዩ በለዓም አም ለባዳድ ይስኮን ወባጎይም ሎይት ካሻብ ይላል። የዓለም ሕዝብ የእስራኤል ሕዝብ እንደዚህ አይቆጠርም። እንደዚህ ምክንያቱም ለምን ነው የማይቆጠረው? የእስራኤል ሕዝብ የተለየ ሕዝብ ነው። ለምን ነው የተለየ ሕዝብ? የራሱ የተሰጠው መጽሐፍ የኦሪት ቃል ራሱ ከሰማይ የመጣ ነው። በፈጣሪ የተደነገገ ነው። ሕግና ስርዓቱ ራሱ ፈጣሪ የደነገገው ነው። ሰዎች የደነገጉት አይደለም። ሕዝቡ ደግሞ በአብርሃም ቃል ኪዳን የሄደ ቃል ኪዳን የገባ ከፈጣሪ ጋር ነው። ስለዚህ የፈጣሪ ሕዝብ ይባላል። የፈጣሪ ሕዝብና ሌላው የዓለም ሕዝቦች እኩል ሊሄዱ አይችሉም። ልክ ብርሃንና ጨለማ ማለት ነው። ስለዚህ እኮ ነው ታልማይ ሲያስተረጉመው እንትን ወርም በጣም ትልቅ ሳይል ትልቅ ጨለማ ነበረ። ምክንያቱም ያን ወርስ የአምላክ ቃል በማናቸው ሰው ላይ ሊተረጉም አይቻልም። የአምላክ ቃል ታይም እንትን አለው። አሁንም እንኳን አይተረጉም ወሪቱ አሁንማ እያንዳንዱ የሱ ቆጣራ የጨለማ ወሪት ነው። የጨለማ ወሪት ነው ይባላል። ራሱ አይቷል። በአይሁድ የተለያየ ትርጉም አለ። የለም እኮ አትረጉም።
በየትኛው ቋንቋ ይናገሩ ከሩሲያ የሚመጡ ከየትም የሆኑ በዕብራይስጥ ቋንቋ በዛው በኦሪጂናል በራሱ ብቻ ነው መቀየር አይችልም። ራሱ አንዲት ቃል ራሱ አይቀየርም። ስለዚህ ምንድነው ዋናው የዚህ የፋሲካ ዋናው ዓላማ ከዚህ ከሰው ገዥነት ከዚህ ምድራዊ ገዥነት ወደ ፈጣሪ የፈጣሪ ህዝብ ነው መለየትና ከሞት ነፃ መሆን ነው። ስለዚህ የእስራኤል ልጆች ህጉንና ስርዓቱን በሰጠ መንገድ ስንጠብቅ ምን ይባላል? ባቴም አድበቂም ለአሸም ኤሎሂም ኻይም ይባላል። ስለዚህ ፈጣሪ ዘላለማዊ ስለሆነ እኛም ዘላለማዊ እንሆናል ማለት ነው። አምላክ ኃይሉን ይስጠን። ቅዱስ ይባላል ደግሞ። ስለዚህ የእስራኤል ቅዱስ ነው የሚባለው በህጉና ስርዓቱ ስንሄድ ብቻ ነው። ህጉና ስርዓቱ ስንሄድ ቅዱስ እንሆናለን። ለዚህ ነው እያንዳንዱን የኦሪት ትእዛዝ ከመፈጸማችን በፊት ባሩክ አታ አሸም ኤሎኬኑ መለከ ዓለም አሸር ቂድሻኑ በሚጽወታ በጽባኑ ምን ነው በዛው የቀደሰን ምጽዋው ብቻ የሚቀደሰን እኛ እንጂ እናቶቻችን አባቶቻችን ይሁዲ ስለሆነ ብቻ አይደለም። ህጉና ስርዓቱ ስንሄድ ያ የምናደርጋቸው የኦሪት ህግና ስርዓት በመከተል ብቻ የምናደርጋቸው ትእዛዛቶች በሙሉ እነሱ ይቀድሱና ማለት ነው። ምክንያቱም እኛ አምቃዶች ምን ሆናል ማለት ነው። ምክንያቱም እነዛን አምላክ ራሱ ፈጣሪ የሰጠነ ስለሆነ እኛ ደግሞ እነሱ የሰጠነ ደግሞ ስንጠብቃቸው ህጉን ስናወራቸው ያን ይቀድሰናል እና በአምላክ እርዳታ እንግዲህ አሁን ይስጠለ። አሁን ባጭሩ ጥቂት ስለ ፋሲካው እንግዲህ በሰሞን ያው እንጀራ ይቦካ አይበላም እና ጥቂት ነው መቼም ለፋውት ነው ለልሰደ እንዴት እንደሚሆነው ያው ፋሲካ እንደምታውቀው ሁሉም ሰው የሚያውቀው ነው። አዲስ ነገር አይደለም። የተለመደ ሁሉም በየዓመቱ አዎ ስለሚታወቅ ብዙም እንትን አያስፈልገውም። ነገር ግን ያው ስለሚረሳ በአመት አንድ ጊዜ ስለሚረሳ መጀመሪያ የወኩ ነገሮችን ማውጣት አለበት። ካሁን ጀምሮ እስከሚቀጥለው ሮብ ድረስ የሚበሉትን መመገብ እዚያ ደግሞ የተረፉትን ደግሞ ውድ ነገር ከኖች ደግሞ ለስተነገሩ ሰውኛው ሮብ የወዳኛው ሮብ ማለት ነው። እስከሚቀጥለው ሮብ ማለት ፋሲካ ማለት ነው። እስከዚያ ድረስ የቦኩ ነገሮችን በሙሉ ማስወገድ ሌላ አለመግዛት ማለት ነው። አዎ እዚያ የተረፈ ደግሞ ውድ ነገሮች ካሉ ደግሞ እነሱን ደግሞ በጉ መሰረት በየቤተ ክህነቱ ራቦች አሉ ለነሱ ይነግሯቸዋል። እነሱ ለአይሁድ ላልሆኑ ሰዎች ይሸጡታል ማለት ነው። በጉ ይሸጣል። ያኔ ደግሞ ተረፈን ደግሞ ትንሽ ደግሞ በሳት ይቃጠላል። አለቀ ማለት ነው። ያው በሆነ ቦታ ያንን ቦታ ለምሳሌ አንዳንዶች አሉ ውስኪዎች፣ ኩኛዎች በግድ በውድ ገንዘብ የሚገዙ አሉ። እነሱን አንድ ቦታ ቆልፈህ አስቀምጠህ ያን እንግዲህ ያው መህራ ይባሽጥ እንደሸጠው ይሸጣል። ያን ፋሲካ ሲሞላ ድረስ አንተ አለ ካልተሸጠ በእኛ ቁጥጥር እስከሆነ እኛ የቦካ ነገር በእኛ ኃላፊነት ቁጥጥር እንዳለ ስለዚህ ፋሲካን አልጠበቅንም ማለት እንደበላን ይቆጥራው። በፋሲካ ወቅት የቦካ ነገር የሚበላ ደግሞ ነፍሱ ትቆረጣለች። ተለታዙ ጽፋን የሚለው እንግዲህ ለምናክስ ማለት ነው። ስለዚህ ነው እንግዲህ በአጠቃላይ ያንዳንዱ ሰው ደግሞ መጠየቅ መማር አለበት በየቦታው አጠቃላይ እንትን ነው አለ አይደለም ያለው እንትን ገለጻ ነው እንጂ ሁሉንም እያንዳንዱ ትምህርት ህግና ስርዓት አያካትትም። ስለዚህ እያንዳንዱ ሰው ከሚያውቀው መምህር የኦሪት ጠይቆ መማርና መረዳት ይችላል ማለት ነው። በየቦታው እንግዲህ አለ ቄሶችም አሉ፣ ራባኖችም አሉ፣ ብዙ የተማረ ብዙ መምህራን አሉ። እያንዳንዱ እንግዲህ ህጉን ስርዓቱን ለመጠበቅ ወይም ደግሞ ነፃ እንትን ስህተት እንዳይኖርብን ይሄንን መማር አለብን እና ለማናቸውም ቤተሰቦች ማህበረሰብ በሙሉ ያው የፋሲካን አባቶቻችን እንግዲህ በጣም ነው በሰፊ ነው ያብራራ ነው ከአዳም ጀምሮ ከዛም አብርሃም ሁሉ ስነ ስርዓትና ህግ ሰዓት ወደ አምላክ ፈጣሪ የሚያቀርብ ነውና ያስፈጽመን ከዚህ ያደረሰን ደግሞ አሁን ደግሞ በዚች ቤሳ ደግሞ ጦርነቱን ደግሞ አብርዶ ቁጭ ባንድ ላይ ሆነን ያው ስርዓቱን ህጉን ምን ወደበት ያገልልና አሜን። አምላከኛ ጋር ይሁን ሲሆን ያው የአምላክ ቀንድ ተደፍቶ መሻው መጥቶ ዛሬ በቂጣ እንደምንቆርበው በበጉ ደግሞ እንደ ሰዓቱና እንደጉ ደግሞ በኢየሩሳሌም ደግሞ ምን ቆርብ ያገልልና እያልኩ ምኞተን አደርጋለሁ እና በጣም አመሰግናለሁ። እንደዚህ አድርገህ አብራርተህ ስላቀረብከው እናመሰግናለን።
ከዓመቱ ይድገማችሁ ያርሳችሁ ያርሰና አምላክ አለው ባይዳ አምላክ ሰላም ሰላም አሜን። ደህና ቆይልን ደህና ቆይ